ጠላት ደስ አይበለው ይነገር አዋጂ፣ ጠላት ደስ አይበለው ይነገር አዋጂ። አንድ ላይ ያደሉ እናትና ልጅ፣ አንድ ላይ ያደሉ እናትና ልጅ። ማን ይለያቸዋል? እነዚህ ሁለቱን በአንድ ላይ ይኖራሉ። አሁንም ወደፊት ነው የምላችሁ እኮ እኔ እኮ በምክንያት እኮ ነው፣ እውነቴን ነው። እኔ በትናንትናው ቪዲዮ በጣም ስለተሰማኝ ለማንኛውም ልዬ መልካም ሰባር ዜና ሰባር ብለናል። ሩቲ እንኳን ደስ አለሽ። በዚህ አጋጣሚ አዎ ማንም አይነቀንቀሽ፣ ማንም አይነካሽም። ያም ወርዶ ድቡን ነቀነቀው፣ ያም ወርዶ ድቡን ነቀነቀው። እኔ ምን ቸገረኝ ጅሎች ሊዋጉበት አትይም እንዴ ዝም ብለሽ? እኔ ምን ቸገረኝ ቦርኮቹ ሊያበለሻሹት እዚህ የደረስኩትን ሰው ብለሽ አንቺ መልሽላቸው። አንዳንድ ጊዜ ዝም አትበይ። እውነቴን ነው። ደህና ሰው አሁን ላይ አይቀመጥም አይኖርም። ዝም የሚል ሰው ደግሞ ከባድ ነው እና ንገሪያቸው። እኔ ባይዘውይ ማለት ነው። እኔ አንድ ነገር ልናገር። እኔ አልፋታችሁም እኮ እውነቴን ነው። እውነቷን እንቅጭን የምናገረው ነውር ነው። ተደርጎ የማይታወቅ ነገር በኢትዮጵያ እያደረጋችሁ ነው። እናት መስዋዕትነት እናት ናት። መስዋዕትነት ከፍለናል እኛ ራሱ በሰው ሀገር። ልንገራችሁ እውነቱን ወላሂ ነው የምላቸው። አንድ የ5 ዓመት ሊመሻላ ተባረካላ፣ አንዷ የ4 ዓመት ተኩል ልጅ ማለት ነው። ምክንያቱም የሁለታቸውም ብልጠታቸው ዓመት ከ4 ወር ስለሆነ የኔ ልጆች ማለት ነው። ስለዚህ መስዋዕትነት ከፍለን በሰው ሀገር ማለት ነው። አሁን 10 ዓመት ምናምን ወደ 8 ዓመት ምናምን እየሆናት ነው ትልቅቱ ማለት ነው። ስለዚህ እናት ናት። ከእናት ልጇን ልለይ ብለው ሊያስተምሩ ህዝቡን እንዴ! እኔ ታዲያውን ምሳሌ አሁን እኔ ወይ ጠብቅልኝ ምናምን ብዬ ባለ ሂጄ እነዚህ ልጆች እኮ ለሌላ ሰው እኮ ሰጥቶብኝ ሊመጣ ነው ማለት ነው። እንደዛ ነው እያስተማራችሁ ያላችሁ ቡዜና ደባውን። በነገራችን ላይ የምር አያምርብህም። አንተ በተለይ ምንም የማያምርብህን ነገር እያደረክ ነው ያለው። አንዴ ከዚች፣ አንዴ ከዛ፣ አንዴ ከሄርሜላ ትሄዳለህ፣ አንዴ ከዛ ቡዜ፣ አንዴ ጨዋጨዋ በዛ ያጫውት። አንቀበልሽ መስሎሽ እንጂ እኔ ከፊትም አታምርኝ። ውሸት ምን ያደርጋል? ደስ አትኝም። እኔ ለምን እንደው አላውቅም። ኮኮቤ አይወድሽም። መጀመሪያ የምሬን ነው የምልሽ። ሆድሽን አንስጠቅልለሽው ብትመጪ በጣም ደስ ይላል። ሩታ ይቺ ወጣት ልጅ እኮ ናት። አንቺ ብዙ ነገር የሚጠብቃት ፍቅር ይጠብቃታል፣ እናትነት ይጠብቃታል፣ ብዙ ነገሮች ይጠብቃታል ማለት ነው። እውነት ለመናገር ብዙ ነገር ነው ይቺ ልጅ የሚጠብቃት። በዚህ ልክ እንደዚህ እንዴ! እሷ እኮ አንቺ እሷን ለመሆን እኮ እሷ ጋር አደርሽም እኮ አንቺ አፈምሽም እኮ አንቺ እንደዚህ ጮሽ እኮ አፈምሽም። ያው በሷ ቤት በሷ ቻናል መተሽ ደግሞ ለምን አንቺ ቆንጆውን ነገር አውርተሽ ለምን አትወደጅም? ለምንስ ደግሞ ለምን አልታይልሽ ብሎ አይቀርም? ሰው ፍቅር አይወድም ወይ? ግን እኔ አንድ ነገር እኔ ለሰዎቹ ምን አገባኝ አንቺ ለወደዝ ግድ የለሽም ወይ ብለሽ ተጠየቂ በውስጥ እኔ ምን አገባኝ ብለሽ የመለሽበት ቦይስ አለ ከኔ ጋር። ይችን ደግሞ አንድ ቀን በሂደት አወጣዋለሁ። ጠብቂ ዝም ብለሽ። ወይ አሳልፌ እሰጣለሁ ወይ እኔ ጎጃም ሚዲያ አወጣዋለሁ። ርሽነቱ የምትጫወች ቡዜ አንቺ ትልቅ ሴት ነሽ። ነገ ጧት ትሞቻለሽ። ምን ያደርግልሻል? ነገ ትሞቻለሽ እኮ። ሁሉንም ነገር ጥለነው ነው የምንሄደው ሁላችንም ማለት ነው። በሰራነው ደግሞ አላህ ይጠይቀናል። ንገርሽ በምታረጉት ነገር ሁሉ ደግሞ ይጠይቃችኋል። ወደስ እኮ አንቺ ወደስ እኮ ማለት ነው። ወደስ እኮ ከማን በፊት እኮ እሷ ናት እኮ ያፈራችው። ሚዲያውን ያውም ጠንቅቀው የሚያውቁ ስለ ሚዲያ ቆርጥመው የበሉ የሚያውቁ ወደስ ነው እሷ ያላት። 4 ዓመት ሙሉ የታገሉ ማለት ነው። ገባሽ? ምናልባት እሷ ወይ ለስራ ሊሆን ብላ ይሆን ይችላል፣ ወይ ደግሞ የሆነ በቃ አለ አይደለ ውስጥ ላይ ብላ ማታወጣው ሊሆን ይችላል። አንድ ሰው የገባበትን ነገር ግብ እስከሚመታ ድረስ ጥግ ድረስ ይሄዳል። እኔም የጀመርኩትን ነገር አላቆምም። ጥግ ድረስ ይሄዳል ብዬ ነው እየታገልኩ ያለሁት እስካሁን ድረስ እንጂ ሶሻል ሚዲያ ለእኛ ኪሳራ ነው። ምንም የሚጠቅመው ነገር የለም። እንደዚህ ራሱ ከምታገልልቅ ቁርአኔን ብቀራ በጣም የተሻለ ነገር ነበር። እስካሁን ድረስ አከትም ነበር። እውነቴን ነው የምነግራቸው። ይኸው እየታገልኩ ነው። ቁርአን ደግሞ ወይ ሳምንት ወይ 15 ቀን ከተዋችሁት በቃ እንደተፈታ በቅሎ ሩጦ ነው የሚሄደው፣ እንደተፈታ ፈረስ። ስለዚህ በቃ እኔ እስከዛሬ አከትም ነበር። ጋይስ የምሬን ነው የምላችሁ። ዱአ አድርጉልኝ፣ አላህ ብጅልኝ፣ አላህ ያግራልኝ። እናትና ልጅን ደግሞ አላህ አይለያይ ማለት ነው። ይለፍልሽ የኔ እናት ይለፍልሽ። ደግሞ የሚያልፍልሻል፣ አልፎልሻል። ከእነሱ በላይ እንጂ ከእነሱ በታይ አትታይ። ፏድምቅ ብለሽ ነው። ይቺ ቦርኮ እንደሆነች ትንቦራ ካዝም ብላ እኔ ቡዚ አልፋታሽም እያልኩሽ ብታርፊ የትናንት ነው ቪዲዮ ኪራይ ማድረጊያለሽ። ማጎም ቅርታ ተጠይቂያለሽ። ፈጣሪሽን ሉሌን እናቲቱን ከዛም በኋላ ወደንስን ተመልካችን አንቺ ቦርኮ ማለት ነው። አንቺ ቦርኮ
የአንቺን ልጆች እንደዚህ ቢያረጉብሽ ትወጃለሽ? እስኪ ሩታ ትሄድና እስኪ አምጪ ብላ አመናጭቃ ልጅሽን አልሳምሽውም እንኳን ለሰው ይምሰል። አንቺ ቀጣፊ ማለት ነው ቆሻሻ። ልጆችሽን እንሳሽ ያሉሽ እኮ ወደንሶች ትክክል ናቸው። ምንድነው ወደንስ ጋር? አሁን አንቺ ወደንስ ጋር ነው ፎክክር ያልሽው። አብርሃምም እንደዛው የወንድምሽን ልጅ አንቺ በዚህ ልክ አንቺ ቆሻሻ የትልቅ ጅል ራዳ ይከበር በተከበር ነው የሚባለው። አንቺ ቡዚ ያርፈሽ ተቀመጭ። የምሬን ነው የምልሽ።